ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የመካከለኛው ምስራቅ ውጥረት ወታደራዊ ግጭት ብቻ ሳይሆን ይልቁንም ውጤቱ ከመካከለኛው ምስራቅ ባለፈ እስከ ኢትዮጵያ ድረስ እያስተጋባ ያለ የኃይልና የጂኦፖለቲካ ቀውስ ጭምር መሆኑ ተነገረ። 100,000 ደቡብ ሱዳናውያን ወደ ኢትዮጵያ ድንበር አቋርጠው መግባታቸውን ዩኒሴፍ አስታወቀ። የአሜሪካ ከፍተኛ ባለስልጣን ከኢራን ጋር እየተካሄደ ያለውን ጦርነት በመቃወም በገዛ ፈቃዳቸው ስልጣናቸውን ለቀቁ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የመካከለኛው ምስራቅ ውጥረት ወታደራዊ ግጭት ብቻ ሳይሆን ይልቁንም ውጤቱ ከመካከለኛው ምስራቅ ባለፈ እስከ ኢትዮጵያ ድረስ እያስተጋባ ያለ የኃይልና የጂኦፖለቲካ ቀውስ ጭምር መሆኑ ተነገረ። ከአርትስ ቴሌቪዥን ጋር ቆይታ ያደረጉት የፋይናንስና የኢኮኖሚ አማካሪ ሀገራዊ ዝግጁነት ያስፈልገናል ብለዋል። ይስሐቅ እንድሪስ ተጨማሪውን ይዟል። ጠቅላይ ሚኒስትር አብይ አህመድን ነዳጅን በቁጠባ ተጠቀሙ ያስባለው ዓለም አቀፉ የኤነርጂ ኤጀንሲን ከድንገተኛ አደጋ ጊዜ ክምችቱ ውስጥ ከ400 ሚሊዮን በርሜል በላይ ነዳጅ ወደ ገበያ እንዲያወጣ ያስደረገው እንዲሁም የተባበሩት አረብ ኤሚሬቶች የነዳጅ ምርትን ከግማሽ በላይ የቀነሰው የመካከለኛው ምስራቅ ውጥረት ወታደራዊ ግጭት ብቻ አይደለም። ይልቁንም ውጤቱ ከመካከለኛው ምስራቅ ባለፈ እስከ ኢትዮጵያ ድረስ እየተስተጋባ ያለ የኃይልና የጂኦፖለቲካዊ ቀውስ ጭምር እንጂ። በፋርስ ባህረ ሰላጤ አካባቢ የተባባሰ የመጣ ወታደራዊ ውጥረትና የኢራን የነዳጅ መሰረተ ልማቶችን ኢላማ ያደረጉ ጥቃቶች ዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ አስከትለዋል። ግጭቱ እየተካረረ መሄዱና የነዳጅ አቅርቦት ይቋረጣል የሚለው ስጋት በዓለም ገበያ ላይ በመንሰራፋቱ የነዳጅ ዋጋ በቅርቡ በአንድ በርሜል $110 ተሻግሯል። የዚህ ቀውስ ማዕከል ታዲያ ስትራቴጂካዊው የሆርሙዝ ሰርጥ ነው። የፋርስ ባህረ ሰላጤን ከዓለም አቀፍ ገበያ ጋር በሚያገናኘው በዚህ ጠባብ የባህር መስመር ላይ ከዓለም አቀፍ የነዳጅ ፍላጎት 1/5 ወይም 20 በመቶ የሚሆነው ያልፋል። በዚህ መስመር ላይ የሚደረግ የጭነት መርከቦች እንቅስቃሴ በውጥረት ምክንያት ስጋት ላይ ሲወድቅ የኃይል ገበያው ወዲያውኑ ምላሽ ይሰጣል። ምክንያቱ ደግሞ እዚህ መስመር ላይ የሚፈጠር መስተጓጎል በሚሊዮን የሚቆጠር በርሜል ነዳጅን ከዓለም አቀፍ አቅርቦት ውጭ ስለሚያደርግ ነው። ታዲያ ሰሞንኛው የመካከለኛው ምስራቅ ቀውስ የተከሰተው በላቲን አሜሪካዊቱ ሀገር ሌላ አስገራሚ ፖለቲካዊ ክስተት በተከናወነ ማግስት ነው። ይህም በተያያዘው የፈረንጆቹ 2026 መጀመሪያ ላይ በአሜሪካው ፕሬዚደንት ዶናልድ ትራምፕ ትዕዛዝ በተካሄደው ወታደራዊ ኦፕሬሽን የአሜሪካ ኃይሎች የቬንዙዌላውን ፕሬዚደንት ማዱሮን በቁጥጥር ስር የመዋላቸው ጉዳይ ነው። ጂኦፖለቲካዊ አንድምታው ሲቃኝ የኢራንና የቬንዙዌላ ኩነቶች በነዳጅ ፖለቲካ አማካኝነት የተሳሰሩ ናቸው። ኢራንም ሆነች ቬንዙዌላ ከፍተኛ የነዳጅ አምራች ሀገራት ሲሆኑ ሁለቱም ሀገራት በአሜሪካ ከባባድ ማዕቀብ ተጥሎባቸዋል። ከኢራን ጋር ያለው ፍጥጫና በቬንዙዌላ የታየው ጣልቃ ገብነት የነዳጅ ሀብቶች ለዓለም አቀፋዊ የስልጣን ሽኩቻ አሁንም ድረስ ማዕከላዊ ሚና እንደሚጫወቱ የሚያረጋግጡ ናቸው። የፖለቲካ ኢኮኖሚ ባለሙያዎችና የታሪክ ተመራማሪዎች ነዳጅ ለዘመናዊው ጂኦፖለቲካ የደም ስር መሆኑን ለበርካታ ጊዜያት ሲናገሩ ቆይተዋል። ታሪክ ጸሐፊው ዳንኤል ይርጊን ዘ ፕራይዝ በተሰኘው መጽሐፋቸው የነዳጅ አቅርቦት መስመሮችን መቆጣጠር በ20ኛውና በ21ኛው ክፍለ ዘመን ለተከሰቱ ጦርነቶች፣ ለዲፕሎማሲያዊ ግንኙነቶችና ለተለያዩ የኃይል አሰላለፎች መፈጠር ምክንያት እንደነበረ ያብራራሉ። በተመሳሳይ ሁኔታ የደህንነት ጉዳዮች ምሁሩ ማይክል ቲክሌር ሪሶርስ ዎርስ በተሰኘው መጽሐፋቸው በኢነርጂና በስትራቴጂካዊ ሀብቶች ላይ የሚደረገው ፉክክር ለዓለም አቀፍ ውጥረቶች መጨመር ዋነኛ ምክንያት እየሆነ መምጣቱን አስረድተዋል። ሌላው ሰፋ ያለ የንድፈ ሀሳብ እይታ ደግሞ ሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽንስ ኤንድ ዘ ሪሜኪንግ ኦፍ ወርልድ ኦርደር በተሰኘው መጽሐፋቸው ያቀረቡት ነው። ሃንቲንግተን ከቀዝቃዛው ጦርነት በኋላ የሚነሱ ግጭቶች የርዕዮተ ዓለም ብቻ ሳይሆኑ ከዚያ ይልቅ ጥልቅ በሆኑ የጂኦፖለቲካና የስልጣኔ ሽኩቻዎች ላይ የተመሰረቱ እንደሚሆኑ ጽፈዋል። ይህም በአሁኑ ወቅት በምዕራባውያን ኃይሎችና እንደ ኢራን ባሉ ሀገራት መካከል ያለው ውጥረት ፖለቲካዊ፣ ባህላዊና ስትራቴጂካዊ ባላንጣነት ከሀብት ክፍል ፉክክር ጋር እንዴት እንደሚቆራኙ በግልጽ የሚያሳይ ነው። የዓለም አቀፉ ስርዓት እነዚህ ክስተቶች ከቀዝቃዛው ጦርነት ማክተም በኋላ በዓለም ፖለቲካ ላይ ሰፍኖ ከነበረው የአንድ ኃይል የበላይነት ቀስ በቀስ ወደ አዲስ ምዕራፍ መሸጋገርን አመላካች ናቸው። ታዲያ የእነዚህ ፍጥጫዎች ዳፋው በውሱን ሀገራት ላይ ብቻ የተገደበ አይደለም። ይልቁንም በማደግ ላይ ባሉ በርካታ ሀገራት ላይ የሚያሳድሩት ተጽዕኖ የትየሌለ ነው። መካከለኛው ምስራቅን ውጥረት ተከትሎ ከታይላንድ እስከ ሚያንማር፣ ከፊሊፒንስ እስከ ቪየትናም፣ ከስሪላንካ እስከ ኤሚሬትስ ዓለምን እየናጠ የሚገኘው የነዳጅ ገበያው ቀውስ በራችንን አንኳኩቶ ኪሳችን ላይ ደርሷል። በኢትዮጵያ የእነዚህ ሁኔታዎች ተጽዕኖ በትራንስፖርት ዋጋ መናር ላይ ቀድሞውኑ መታየት የጀመረ ሲሆን ለአብነትም የአዲስ አበባ ከተማ አስተዳደር ትራንስፖርት
ትራንስፖርት ቢሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ጭማሪ ተከትሎ በከተማ ውስጥ የህዝብ ትራንስፖርት ላይ አዲስ የታሪፍ ጭማሪ ማድረጉን መግለጹ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ሰኞ መጋቢት 7 ቀን 2018 ዓ.ም በማህበራዊ ድረገጻቸው ላይ ባሰፈሩት መልእክትም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። ፋይናንስና ኢኮኖሚ አማካሪው አቶ ጥላሁን ግርማ ኢትዮጵያ በዓለም አቀፍ ደረጃ ያጋጠመውን ችግር ለመቋቋም የአጭርና የረዥም ጊዜ እርምጃዎችን መውሰድ ይጠበቅባታል ይላሉ። ኢትዮጵያ በጊዜ ሂደት የራሷን ነዳጅ ማከማቸት ይጠበቅባታል፣ ለዚህም ዝግጁነት ያስፈልገናል የሚሉት ባለሙያው የመካከለኛው ምስራቅ ጉዳይ ተገማች ነበር፣ ቢያንስ ለ3 እና ለ4 ወራት የሚያስፈልገንን ክምችት መያዝ ይጠበቅብናል ሲሉ ተናግረዋል። ያደጉ ሀገራት በዓለም አቀፍ ደረጃ የተፈጠረውን የነዳጅ ዋጋ መጨመር ለማረጋጋት ወደ 400 ሚሊዮን በርሜል ገበያ ውስጥ ኢንጀክት አድርገዋል። አጠራቅሞ ቁጭ ብለዋል። እነሱ የሆነ ችግር ቢፈጠር ከዛም በባሰ አሁን ለምሳሌ ኮሮና ምንድነው ዓለም ብዙ ነገር አሳይቶናል። ማለት ሌም ፕሪፔርድነስ ያስፈልጋል እንጂ ችግር መጣ ተብሎ መባል የለበትም። ለተወሰነ ወራት የሚሆን በተለይ የነዳጅ ክምችት በጣም ቤዚክ የሚባሉ ሳይበላሹ ረጅም ጊዜ ሊቆዩ የሚችሉ ሸቀጦች ሊኖሩን ይገባል። የእህል ክምችትም እንደዛው እንደ ማንኛውም አደጋ ጊዜ ዝግጁነት እንደምታደርገው ሁሉ ኤኒ ታይም የሆነ ችግር ሲመጣ ምን ይመጣል ነው እንጂ የመካከለኛው ምስራቅ ሁኔታ ፕሬዲክተብል ነው። ማንም የሚያውቀው ነው። አሜሪካና ኢራን፣ እስራኤል ሲዛዛቱ ነው የከረሙት እና በአንዴ ይሄን ያክል 4 ሚሊዮን በርሜል ነዳጅ ወይ ምናምን ታስቀምጥ ሳይሆን በጊዜ ሂደት ግን ማከማቸት የሚቻልበት አዝማሚያ ነበረ ያስባል። ስለዚህ ለወደፊቱም ቢሆን እንዲህ ያለ ነገሮችን ታክል የምናደርገው ነዳጅ እስክናገኝ ድረስ እንግዲህ በየጊዜው ስቶካችንን ሴፍቲ ስቶክ ቢያንስ ለ3 ወር ለ4 ወር ያክል የሚያንገዳግደንን ነገር መያዝ ይጠበቅብናል። ኢትዮጵያ ለአጠቃላይ የወጪ ንግዷ ጠንካራ የባህር ኃይልና ወደብ እንደሚያስፈልጋት የጠቆሙት ባለሙያው ከዚህ በኋላ እንደ ሀገር 120 ሚሊዮን ሕዝብ ይዘን የባህር በር ተዘግቶብን ፍላጎታችንን እናስጠብቃለን ማለት ዘበት ነው ያሉት። እንግዲህ በዋናነት እንግዲህ ኢትዮጵያ የራሷ ባህር ኃይል የራሷ ሶቨርኒቲ የማስጠበቅ ኢሹ ጉዳይ ከሆነ እንግዲህ ጠንካራ ባህር ኃይል የራስህ ወደብ ያስፈልጋል ማለት ነው። ነገርየው የኢኮኖሚክ ሶሉሽን ብቻም ሳይሆን የፖለቲካል ሶሉሽንም የሚያስፈልግበት ወቅት ላይ ነው ያለ ነው። አሁን ኢትዮጵያን ብትመለከት ከዚህ በኋላ አመላካች ነገሮች ናቸው። እንደ ሀገር 120 ሚሊዮን 130 ሚሊዮን ህዝብ ይዘን በር ተዘግቶብህ ችግር እንኳን ሲመጣ እዛ ባህር ላይ ኢንተረስትን ማስጠበቅ የማችልበት ሁኔታ። ባለሙያው አክለውም አሁን ላይ ላጋጠመው ወቅታዊ ቀውስ ሰዎች ከቤታቸው ሆነው ስራ የሚሰሩበትን ሁኔታ መፍጠርን ጨምሮ ፖለቲካዊ አሰላለፋችንን ማስተካከል፣ ግዢ የተፈጸመባቸው ነዳጆች በቶሎ የሚጓጓዙበትን ሁኔታ መፍጠር፣ የቁጠባ መንገዶችን መጠቀም እንደሚያስፈልግ አንስተዋል። የቁጠባ መንገዶችን ለምሳሌ ሰዎች በሳምንት ከአርብ ጀምሮ ረፍት ማረፍ ቢችሉ ምንም ይሄን ያክል ዓለም አይገለበትም። የቁጠባ አንዱ አካል ነው። ይሄ ጊዜው እስኪያልፍ ድረስ ነዳጅን መቆጠብ የምንችልባቸው ነገሮች አንዱ እሱ ነው ማለት። ከዛ ውጭ ደግሞ እንግዲህ የመተሳሰብ ጊዜ መሆን ስለሚኖርበት ግል መኪናም ቢሆን ምናልባት በጎዶሎና በሙሉ ቁጥር በፈረቃ የሚነዳበትም ሁኔታ ያው የችግር ወቅት ስለሆነ እስኪታለፍ። ይሄ ግን የሀገራዊ ዝግጁነታችንን ድክመት የሚያሳብቅ ነው። የሆነ ነገር መካከለኛው ምስራቅ ላይ እነሱ ሲያነጥሱ እኛ ጉንፋን የሚይዘን ከሆነ ትንሽ አስቸጋሪ ነው። ለወደፊቱ በጣም ታቅዶ ሪዘርቫችን ላይ መስራት ይኖርብናል። ምንም እንኳ ጊዜ ቢሆንም ምንም እንኳ ኢትዮጵያ ባላት ገንዘብ በአንዴ መግዛት ባችልም በጊዜ ሂደት ግን ክምችቶችን መፍጠርና ሌሎች ሀገራት እንደሚያደርጉት ያደጉትም ሀገራት እንደሚያደርጉት እንዲህ አይነት ችግሮች በሚፈጠሩ ሰዓት ላይ ቢያንስ የተወሰነ ወራትን ሰስቴን ማድረግ የምንችልበትን መንገድ መፍጠር ነው የሚያስፈልገው ማለት ነው። ከካራካስ እስከ ሆርሙዝ ነዳጅ እንደ አንድ የንግድ ሸቀጥ ብቻ ሳይሆን እንደ ስትራቴጂካዊ የኃይል መሳሪያነት ማገልገሉን ቀጥሏል። 100,000 ደቡብ ሱዳናውያን ወደ ኢትዮጵያ ድንበር አቋርጠው መግባታቸውን ዩኒሴፍ አስታወቀ። በያዝነው መጋቢት ወር መጀመሪያ የደቡብ ሱዳን ጦር ነዋሪዎችን በተቃዋሚዎች እጅ ከምትገኘው አኮቦ ከተማ ለቀው እንዲወጡ ባስተላለፈው ትዕዛዝ ምክንያት 100,000 የሚጠጉ ዜጎች ድንበር አቋርጠው መግባታቸው ተዘግቧል። ዝርዝሩን ይዘናል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ባሳለፍነው ማክሰኞ ባወጣው መግለጫ የደቡብ ሱዳን ጦርን ማስጠንቀቂያ ተከትሎ ከ100,000 በላይ የሚጠጉ ደቡብ ሱዳን የኢትዮጵያን ድንበር አቋርጠው መግባታቸውን አስታውቋል። በደቡብ ሱዳን የእርስ በርስ ጦርነት ሳቢያ ኢትዮጵያ እስካሁን 500,000 የሚጠጉ ስደተኞችን ያስተናገደች ሲሆን ከያዝነው ወር መጀመሪያ ጀምሮ ደግሞ ከ100,000 በላይ ደቡብ ሱዳናውያን ዜጎች የኢትዮጵያን ድንበር አቋርጠው መግባታቸው ተሰምቷል። በምስራቃዊ ጆንግሌ ግዛት ውስጥ የምትገኘው አኮቦ በገዢው መንግስትና በተቃዋሚዎች መካከል ያለው ውጥረት ደቡብ ሱዳንን ወደ ግጭት እየገፋበት ባለበት በአሁኑ ሰዓት የቅርብ ጊዜ የግርግር ማዕከል ሆናለች። ኤኤፍፒ
ዩኒሴፍን ዋቢ አድርጎ ባስነበበው ዘገባ በጆንግሌ ግዛት ውስጥ ያለው ብጥብጥና ግጭት የተባባሰ በመምጣቱ በህፃናት ላይ ያለው ሁኔታ እጅግ አሳሳቢ ሆኗል ብሏል። ብዙዎች ወደ ኢትዮጵያ ወይም በጆንግሌና በላይኛው አባይ ግዛቶች ውስጥ በሚገኙ ደህንነታቸው ወደ ተጠበቀ አካባቢዎችም ተሰደዋል ሲል አስታውቋል። ድርጅቱ አክሎም በአኮቦ የሚገኘው ሆስፒታል መዘረፉና መዘጋቱን ገልጾ በተፈናቀሉ ህፃናት ላይ ያለው የተመጣጠነ ምግብ እጥረትም በጣም አሳሳቢ ደረጃ ላይ መድረሱን ያስታወቀው። እስከ ፈረንጆቹ መጋቢት 11 ባለው መረጃ በ3 ቀናት ውስጥ ብቻ 35000 አዳዲስ ስደተኞችን የጋምቤላ ክልል አስተናግዶ ነበር። በፈረንጆቹ መጋቢት 14 ደግሞ የጋምቤላ ክልል ባለስልጣናት ከ80000 በላይ ዜጎች ወደ ኢትዮጵያ ድንበር አቋርጠው መግባታቸውን አረጋግጠዋል። በእነዚህ ቁጥሮች ላይ ተመርኩዞ ዩኒሴፍ ከ100,000 በላይ ዜጎች ወደ ኢትዮጵያ ድንበር እንደገቡ አስታውቋል። ኢትዮጵያ ከዚህ ቀደምም በደቡብ ሱዳን ባለው ግጭት ሳቢያ በተደጋጋሚ የደቡብ ሱዳን ዜጎችን እንደምታስተናግድ ይታወቃል። ይህ የመጋቢት ወር መረጃ ሳይጨመር ከዚህ ቀደም 485,000 አካባቢ ዜጎች በተለያዩ ክልሎች በተለይም በጋምቤላ በሚገኙ መጠለያ ጣቢያዎች ውስጥ ሰፍረው ይገኛሉ። ይህ ቁጥር በዚህ ወር በከፍተኛ ሁኔታ ሊጨምር ችሏል። የአሜሪካ ከፍተኛ ባለስልጣን ከኢራን ጋር እየተካሄደ ያለውን ጦርነት በመቃወም በገዛ ፈቃዳቸው ስልጣናቸውን ለቀቁ። በኢራን ላይ እየተካሄደ ያለውን ጦርነት በቅን ልቦና መደገፍ አልችልም ሲሉ የተናገሩት ባለስልጣኑ ትራምፕ አካሄዳቸውን እንዲያጤኑ ጥሪ አቅርበዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ኢራቅ በ13 ዓመት ለሁለተኛ ጊዜ ጋየች። 100 ሺዎች ረገፉ፣ ሚሊዮኖችም ተሰደዱ። ያቺ የመካከለኛው ምስራቅ ጠንካራ የሜሶፖታሚያዋ ስልጡን ሀብታም ሀገር ወደመች፣ ተከፋፈለችም። መሪዋም በአደባባይ ተሰቀሉ። የኒኩለር ይሁን የጅምላ ጨራሽ ጦር መሳሪያ ግን በቡሽ ብሌር፣ ኔታንያሁና ደጋፊዎቻቸው አእምሮ እንጂ በዚያ ምድር አልተገኘም። የቴልአቪቭ፣ ዋሽንግተን፣ ለንደን መሪዎች ለድፍን ዓለም በመዋሸታቸው ሉዓላዊ ሀገር በመውረራቸው ህዝብ በማስጨረሳቸው የጠየቃቸው የለም። የሰዎች ህይወት፣ የሀገራት ሉዓላዊነት፣ የግዛት አንድነት፣ የዓለም ህግ፣ የተባበሩት መንግስታት ድርጅት ቻርተር፣ የዓለም ፍርድ ቤት ውሳኔ የሚከበረው ለጉልበተኞች ሲጠቅም ብቻ መሆኑን ዓለም እንደገና በግልጽ አየ። ጉልበተኞቹም የፍልስጤምን ህዝብ ጥያቄ ህይወት አንጡራ ምድሩን ጭምር እየደፈለቁ ጠንካራ ክንዳቸውን ኢራን ላይም አነጣጠሩ። New strikes across Tehran tonight as the US-Israeli war on Iran is expanding. ጋዛ ላይ ባለቀው ህዝብ ምክንያት የዓለም ፍርድ ቤት በጦር ወንጀለኝነት የስር ማዘዣ የቆረጠባቸው ኔታንያሁና ለሰላም መቆማቸውን ደጋግመው የሚናገሩት ዶናልድ ትራምፕ ከሳሽም ፈራጅም ቀጪም ሆነው በድርድር መሃል ኢራንን አምና ሰኔ ላይ ደበደቡ። First the buzz, then the blast. አልረኩም መሰለ ባለፈው የካቲትም ደገሙት። Systematically destroying Iran's military, blowing up its missiles and killing its leaders. የኢራንን የ37 ዓመት መንፈሳዊ መሪና ገዢን ጨምሮ ከሰባቱ የኢራን ቁልፍ ከፍተኛ ባለስልጣናት ፕሬዝዳንት መስዑድ ፔዜሽኪያን ብቻ ሲቀሩ 6ቱንም ገደሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁም የ33 ዓመት ምኞት ተሳካ። ይሁንና ለኔታንያሁ ምኞት ማንም ህይወቱን ማጣት የለበትም በሚል ተቃራኒ አቋም አንዳንድ የአሜሪካ ባለስልጣናት ጦርነት ከመፈንዳቱ በፊት ይስተዋል የነበረው ትከሻ ለትከሻ መለካካትና ከቃላት ያለፈ የነገር ንትርክ ወደ እልቂት እንዳያመራ የሚጠይቅ ልመናና ውትወታቸው ይሁንታ ቢነፈገው በትራምፕ አስተዳደር ውስጥ ከነበራቸው ከፍተኛ የስልጣን ቦታ በገዛ ፈቃዳቸው መልቀቃቸውን ይፋ ማድረግ ጀምረዋል። A top US counterterrorism official announces he's quitting in protest. የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር አገራቸው በኢራን እያካሄደች ያለውን ወታደራዊ ዘመቻ በመቃወም ከኃላፊነት መልቀቃቸውን ያስታወቁ ሲሆን ጆን ኬንት የተሰኙት እኚህ ባለስልጣን በኤክስ ገጻቸው ላይ ባሰፈሩ ጽሁፍ ኢራን አሜሪካ ላይ ምንም አይነት ስጋት አልደቀነችም በማለት ጦርነቱን በግልጽ የሚቃወም መልእክትም አጋርተዋል። Joe Kent writing in his resignation letter he cannot in good conscience back the president's war with Iran, saying there was never an imminent threat from the country. አያይዘውም ጦርነቱ የተጀመረው በእስራኤል በመገናኛ ብዙሃንና በሌሎች
በሌሎች ደጋፊዎች ግፊት ነው የሚል መልእክት በስልጣን መልቀቂያ ደብዳቤያቸው ላይ ማስፈራቸው የተነገረው የጸረ ሽብር ዳይሬክተሩ ከዚህ ቀደም በሌሎች ሀገራት የተደረጉ ጦርነቶችን ጭምር በመጥቀስ ጦርነቱን እንደማይደግፉ በግልጽ አስታውቀዋል። የዶናልድ ትራምፕ የረጅም ጊዜ ደጋፊ እንደነበሩ የተነገረላቸው ስልጣናቸውን በገዛ ፈቃዳቸው የለቀቁት የ45 ዓመቱ ኬንት ከዚህ ቀደም በአሜሪካ ስፔሻል ፎርስ አባል ሆነው ያገለገሉ ሲሆን በሲአይኤ ውስጥ በኃላፊነት ከመስራት ባለፈ ኢራቅን ጨምሮ አሜሪካ ጦርነት በገባችባቸው 11 የተለያዩ ዘመቻዎችም በአሜሪካ ልዩ ኮማንዶ አባልነት በተዋጊነት ማገልገላቸው ተነግሯል። ከሳምንታት በፊት በአሜሪካ ሴኔት ተካሂደው በነበረ የጦር ኃይሎች ኮሚቴ ችሎት ላይ አንድ የቀድሞ የአሜሪካ ባህር ኃይል ወታደር ለእስራኤል ሊዋጋ የሚፈልግ የለም በማለት ያሰማው ተቃውሞና በሂደቱም በጸጥታ ኃይሎች ተገፍትሮ እንዲወጣ ሲገደድ የተፈጠረው ግብግብ የሚታወስ ሲሆን በአጠቃላይ በትራምፕና በሚመሩት አስተዳደር አባላት መካከል ከኢራን ጋር በቀጠለው ጦርነት ዙሪያ የሚስተዋለው መከፋፈልና ልዩነት ከቀን ወደ ቀን ጎልቶ እየተስተጋባም ይገኛል። The Pentagon saying it now has total air superiority over 4 ባንኮች የብሔራዊ ባንክን ከባድ የብድር ጫና የመቋቋም አቅም ግምገማ አለማለፋቸው ተነገረ። ከዚህ ባለፈ 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነትን መቋቋም ግምገማውንም ሳያልፉ መቅረታቸውን የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት ገልጿል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው 4 ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት ገልጿል። በፋይናንስ ተቋማት ላይ ሊከሰቱ የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው ብሔራዊ ባንክ በሪፖርቱ የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶች ላይ ግን በከባድ ሁኔታ ተጋላጭነት መኖሩን አስታውቋል። የብድር ስጋት መቋቋም ግምገማ ወይም ክሬዲት ስትረስ ቴስት እንደሚያሳየው ሁሉም የንግድ ባንኮች በመካከለኛ ጫና ውስጥ ያለ ምንም ተጨማሪ ካፒታል መደበኛ ስራቸውን ለመቀጠል የሚያስችል አቅም አላቸው። ሆኖም በከባድ ጫና 4 ባንኮች ፈተናውን እያላለፉ ሲሆን እነዚህም በበጀት ዓመቱ በአጠቃላይ 8.3 ቢሊዮን ብር ወይም ለስጋት ተጋላጭ ሀብታቸው 1.5 በመቶ የሚሆን ተጨማሪ ካፒታል ያስፈልጋቸዋል ብሏል። ይህ የብድር ጫና ግምገማ ክሬዲት ሪስክ ስትረስ ቴስት እየተከናወነው የተበላሹ ብድሮችን አሁን ካሉበት ደረጃ በእጅጉ አሻቅበው 30 በመቶ ላይ ቢደርሱ ሊፈጠር የሚችለውን ሁኔታ ታሳቢ በማድረግ ነው። በሪፖርቱ ከብድር ስጋት ባለፈ ባንኮች ደንበኞች በድንገት ተቀማጭ ገንዘባቸውን ቢያወጡ ሊገጥማቸው የሚችለውን የጥሬ ገንዘብ እጥረት ወይም የቀውስ ደረጃ መፈተሹንም ገልጿል። ግምገማው ምንም እንኳን በገሃዱ ዓለም የመከሰት እድሉ እጅግ ጠባብ ቢሆንም እያንዳንዱ ባንክ ውስጥ ያሉ 10 ትልልቅ ገንዘብ አስቀማጮች በድንገት በአንድ ጊዜ ገንዘባቸውን ወጪ ቢያደርጉ ሊፈጠር የሚችለውን መላመታዊ ሁኔታ መመልከቱንም ጠቁሟል። በዚህ ሁኔታ ውስጥ 16 ባንኮች ፈተናውን ወይም ግምገማውን የወደቁ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት የወደቁ 20 ባንኮች ጋር ሲነጻጸር መሻሻል እየታየበት ነው ብሏል። በዚህም ግምገማ ባንኮች ከፍተኛ ገንዘብ አስቀማጮቻቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖራቸው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየው ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ ካስቀመጠው የ15 በመቶ ዝቅተኛ ምጣኔ ወለል በላይ መሆኑ ተገልጿል። ይህም የሚያሳየው የጥሬ ገንዘብ እጥረት ቢያጋጥም ተቋቁሞ ማለፍ መቻላቸውን በተመለከተ በተደረገው ግምገማ የንግድ ባንኮች ኢንዱስትሪው በጥቅሉ ባስመዘገበው ውጤት ማለፉን በበጀት ዓመቱም 68.5 ቢሊዮን ብር ተጨማሪ ጥሬ ገንዘብ መመዝገቡን ነው። ይሁንና ባንኮች በነጠላ ለየብቻ ሲገመገሙ ግን 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነት መቋቋም ግምገማውን ሳያልፉ መቅረታቸውን፣ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መሻሻል እየታየበት ነው ተብሏል። የብሔራዊ ባንክ ሪፖርት እንደ አውሮፓውያን አቆጣጠር እስከ ሰኔ 2025 ድረስ ያለው የተበላሹ ብድሮችን መጠን በባንኩ ኢንዱስትሪው በድምሩ 3.1 በመቶ መሆኑን የሚጠቁመው ሲሆን ይህም ብሔራዊ ባንክ ካስቀመጠው የ5 በመቶ ጣሪያ በታች ነው ይላል። ይህ ደግሞ በኢንዱስትሪው የተሻለ የብድር ስጋት አስተዳደር ምቹ የኢኮኖሚ ሁኔታ መኖሩንም ይጠቁማል ብሏል። ሪፖርቱ ባንኮች ለተሰጡ ብድሮች የያዙት የመጠባበቂያ ፈንድ ሽፋን ምጣኔ 80 በመቶ መድረሱን ሊከሰቱ የሚችሉ የብድር ስጋቶችን ለመቋቋም ዝግጁነትን ያረጋግጣል ብሎ በቀጣይም መንግስት የሚወስዳቸው የፊስካልና የገንዘብ የፖሊሲ እርምጃዎች እንዲሁም አጠቃላይ የሀገሪቱ ምቹ የኢኮኖሚ ሁኔታዎች የባንኮቹን ለተበላሸ ብድሮች ተጋላጭነት የበለጠ ዝቅ እንደሚያደርገው ጠቁሟል። ምንም እንኳን የዘርፉ አጠቃላይ አፈጻጸም ብሔራዊ ባንክ መልካም ነው ቢልም
በዚሁ ሪፖርት የተበላሹ ብድሮች ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም የገለጿቸው ጥቂት ባንኮች አሁንም መኖራቸውን አስታውቋል። እነዚህ ባንኮች በብሔራዊ ባንክ የቁጥጥርና የክትትል አሰራሮች አማካኝነት ልዩ ጥብቅ ክትትል እንደሚደረግባቸው የተገለጸ ሲሆን የብድር ስጋቶች ውጤታማ በሆነ መንገድ ለማስተዳደር የማገገሚያ እቅዶች ወቅቱን በጠበቀ መንገድ ነድፎ በስራ ላይ ለማዋል መደበኛ የብድር ስጋት መቋቋም ግምገማ ማድረግ አስፈላጊ መሆኑንም ገልጸዋል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት መሰረት የሀገሪቱ የፋይናንስ ስርዓት ባለፈው አንድ ዓመት ውስጥ ከፍተኛ እድገት አሳይቷል የተባለ ሲሆን እንደ አውሮፓውያን አቆጣጠር ሰኔ 2025 መጨረሻ ድረስም የዘርፉ ጠቅላላ ሀብት 5.6 ትሪሊየን ብር ደርሷል ተብሏል። ይህም በቀደመው ዓመት ከተመዘገበው 4 ትሪሊየን ብር የ40 በመቶ እድገት የታየበት መሆኑም ተጠቁሟል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾቻችን ካፍ የሴኔጋልን የአፍሪካ ዋንጫ አሸናፊነት ለሞሮኮ የሰጠበትን አወዛጋቢ ውሳኔ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ነዳጅና ኢነርጂ ባለስልጣን በነዳጅ አጠቃቀም ላይ ጥብቅ መመሪያ አስተላለፈ። በመካከለኛው ምስራቅ በተከሰተው ቀውስ ሳቢያ ሊፈጠር የሚችለውን የነዳጅ አቅርቦት መስተጓጎል ለመቋቋም የኢትዮጵያ ነዳጅና ኢነርጂ ባለስልጣን አዲስ የቅድሚያ ተጠቃሚዎች መመሪያ ማውጣቱን አስታውቋል። ጌታውን አበበ ዝርዝር አለው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ትናንት መጋቢት 8 ቀን 2018 ዓ.ም ለሁሉም የነዳጅ አከፋፋይ ኩባንያዎችና ማደያዎች በላከው ጥብቅ ማሳሰቢያ የነዳጅ ስርጭትና ግብይት ላይ ቁጥጥር እንዲደረግ ትዕዛዝ አስተላልፏል። መመሪያው ለጸጥታ ተቋማትና ለኢኮኖሚ ፋይዳ ላላቸው ፕሮጀክቶች ቅድሚያ እንዲሰጥ የሚያዝ ሲሆን መመሪያውን በማያከብሩ አካላት ላይ ጠንካራ እርምጃ እንደሚወስድም ባለስልጣኑ አስጠንቅቋል። በዚህም መሰረት ለጸጥታና ደህንነት ተቋማት፣ ለህዝብ ትራንስፖርት ተሽከርካሪዎች እንዲሁም መሰረታዊ ሸቀጦችን ለሚያመርቱ ኢንዱስትሪዎችና ለአገራዊ ኢኮኖሚ ፋይዳ ላላቸው ቁልፍ የልማት ፕሮጀክቶች ነዳጅ በቅድሚያ እንዲቀርብላቸው ተወስኗል። በተለይም መጠናቀቅ ላይ ለሚገኙ ታላላቅ ፕሮጀክቶችና ወደ ውጭ ምርት ለሚልኩ ድርጅቶች ልዩ ትኩረት እንዲሰጥ ባለስልጣኑ አሳስቧል። ባለስልጣኑ በደብዳቤው እንዳሳስበው በነዳጅ አጓጓዥ ቦቴዎች ብልሽትና በሹፌሮች ጥንቃቄ ጉድለት የሚባክነውን ነዳጅ ለመቀነስ ኩባንያዎች ጥብቅ ክትትል ሊያደርጉ ይገባልም ብሏል። ቦቴዎች በተፈቀደላቸው መስመርና በተቀመጠላቸው የመድረሻ ጊዜ መድረሳቸውን ማረጋገጥ የኩባንያዎች ግዴታ መሆኑ የተመላከተ ሲሆን ሌላኛውና ዋነኛው እገዳ የተጣለው ከተሽከርካሪ ታንከር ውጭ ነዳጅ በመቅዳት ላይ ነው። ማንኛውም ተሽከርካሪ በፋብሪካ ከተገጠመለት ታንከር ውጭ በበርሜልም ሆነ በተለዋጭ ታንከር ነዳጅ መቅዳት የተከለከለ ሲሆን ማደያዎችም ይህንን እንዲያስፈጽሙ ጥሰት ሲያጋጥምም ለጸጥታ አካላት ጥቆማ እንዲያቀርቡ በመመሪያው ተገልጿል። ይህ የባለስልጣኑ መመሪያ የወጣው ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሰኞ ካስተላለፉት መልእክት በኋላ ሲሆን ጠቅላይ ሚኒስትሩ በመካከለኛው ምስራቅ ባለው ቀውስ ምክንያት የነዳጅ አቅርቦት ስርዓቱ እስከሚረጋጋ ድረስ መላው የኢትዮጵያ ሕዝብና የንግድ ተዋናዮች ነዳጅን በቁጠባና ለታለመለት ዓላማ ብቻ እንዲጠቀሙ ጥሪ ማቅረባቸው ይታወሳል። ባለስልጣኑ በማጠቃለያው እንዳሳሰበው ይህንን መመሪያ ተላልፎ በሚገኝ ማንኛውም የነዳጅ ግብይት ተዋናይ ላይ በአዋጅና በመመሪያው መሰረት ጥብቅ ሕጋዊ እርምጃ እንደሚወስድም ይፋ አድርጓል። በኢትዮጵያ ሴሬብራል ፓልሲ ያለባቸው ህጻናት ላይ የሚስተዋሉ የተሳሳቱ አመለካከቶችን ለመቅረፍና አስፈላጊውን ድጋፍ ለማድረግ ያለመ የግንዛቤ ሳምንት በሀገር አቀፍ ደረጃ ሊከበር ነው። ይህ የተገለጸው አደይ ሴሬብራል ፓልሲ የእርዳታ ድርጅት ባዘጋጀው ጋዜጣዊ መግለጫ መርሃ ግብር ላይ ነው። ሩሃ ግርማ ተጨማሪ አላት። ሴሬብራል ፓልሲ በጨቅላነት ወይም በልጅነት ጊዜ በተለያዩ ምክንያቶች በሚፈጠር የአንጎል ጉዳት ይከሰታል። በተለይም የእድገት መዘግየትን በማስከተል የወደፊት ህይወት ላይ ዘላቂ ተጽዕኖ እንደሚኖረው ባለሙያዎች ያስረዳሉ። በዚህም የጉዳዩን አሳሳቢ መሆንና ህብረተሰቡ ላይ ያለውን የግንዛቤ እጥረት ከግምት ውስጥ በማስገባት አደይ ሴሬብራል ፓልሲ የእርዳታ ድርጅት በመጪው እሁድ የምረቃና የግንዛቤ ማስጨበጫ መርሃ ግብር ያካሂዳል። በጥቁር አንበሳ ሆስፒታል የህፃናት ሐኪም የሆኑት ዶክተር አጸደ ተክለ ሃይማኖት ሴሬብራል ፓልሲ በሀገራችን በግንዛቤ እጥረት ሳቢያ ሳይንሱ መታወቅ ይችላል ከሚልበት ጊዜ እጅግ ዘግይቶ እንደሚታወቅ ገልጸዋል። ጉዳቱ ከመወለድ ጀምሮ ማወቅ የምንችለው አይነት ነው ማለት ነው። እኛ ግን ብዙ ጊዜ ኢትዮጵያ ውስጥ ያለውን ነገር ብነግራችሁ በእኛም በሆስፒታል በተለያዩ ነገሮች በጣም ከሳይንሱ
መታወቅ ይችላል ብሎ ከሚልበት በጣም ዘግይቶ ነው የምናውቀው። በተለያየ ምክንያት በግንዛቤ እጥረት በሐኪሞቹም በተለያየ ግንዛቤ እጥረት ምክንያት በወላጆቹም አለማወቅ ቅድም እንደተባለው ከአካባቢው ወይም በማህበራዊ ህይወታችንም ካለው የመደበቅ እነዛ ካለማወቅ የሚደረጉ ነገሮች በጣም ዘግይቶ የማወቅ ነገር አለ። ያ በጣም ኮመን የምናየው ነው። ያ ግን ማለት ኢቭን ገና እንደተወለዱ ጀምሮ ማወቂያ መንገዶች ያሉት ሁኔታ እያለ ማለት ነው። ስለዚህ የተለያዩ አሁን እኛም ጥቁር አንበሳ ላይ ለማሻሻል እየሞከርን ያለ ነው። በጊዜ ማወቅ የሚለው ነገር የዚህም ግንዛቤ አንደኛው ዓላማ ነው ብዬ አስባለሁ። የህፃናት ፊዚዮቴራፒ ባለሙያና የኢትዮጵያ ፊዚዮቴራፒ አሶሲዬሽን የህፃናት ዘርፍ ፕሬዝዳንት የሆኑት ሲስተር ኤደን አንዶም ሴረብራል ፓልሲ የተለያዩ ምልክቶች እንዳሉት አስረድተዋል። ሴረብራል ፓልሲ ላይ ምን ልናይ እንችላለን? ለምሳሌ የሚጥል በሽታ ወይንም ማንቀጥቀጥ ሊኖራቸውም ላይኖራቸውም ይችላል። የማስተዋልና የማገናዘብ ችግር ሊኖራቸውም ላይኖራቸውም ይችላል። የማየት፣ የመስማት፣ የመናገር እነዚህ ችግሮች ሊኖሩ ላይኖሩ ይችላሉ። ከዛ በሰፊው ደግሞ የምናስተውለው ምንድነው አካላዊ ወይም ሞተር ችግራቸው ነው ማለት ነው። አካላዊ ችግራቸው ጉዳቱ ወይም ጠባሳው እንደደረሰበት ቦታ የተለያየ አይነት ፕሬዘንቴሽን ይኖረዋል። ለምሳሌ አንዳንድ ጊዜ ስፓስቲክ የምንለው ወይንም በጣም ግትርትር ያለ እኛ ከምናዘው በላይ ጡንቻችን በጣም ጠንክሮ ግትርትር ያለ አይነት ታይፕ ሊኖራቸው ይችላል። የአዳይ ሴረብራል ፓልሲ የእርዳታ ድርጅት ባለቤትና መስራች የሆኑት ማስተዋል ሰማኸኝ ሴረብራል ፓልሲ ሙሉ በሙሉ ታክሞ መዳን ባይችልም ነገን የተሻለ ማድረግ ዓላማው መሆኑን ገልጸዋል። ድርጅቱ እንግዲህ ከተቋቋመበት ጊዜ ጀምሮ አሁን ላይ እየሰራን ያለነው ነገር ምንድነው? ልጆቹን ተቀብለን ሪሃብል ማድረግ የሚያስፈልጋቸውን በሴረብራል ፓልሲ ጉዳት ላይ አስፈላጊ የሆነውን ሕክምና ከተለያዩ ባለሙያዎች ጋር በመሆን እየሰጠን ነገን የተሻለ ማድረግ እንችላለን። ሴረብራል ፓልሲ ግን ስንመለከተው ታክሞ መዳን አይደለም፣ ጉዳቱ የእድሜ ልክ ጉዳት ነው። ነገር ግን ነገን የተሻለ ለማድረግ ዛሬ ላይ የአዳይ ሴንተር ቆርጦ ተነስቶ እየሰራ ይገኛል ማለት ነው። በመርሃ ግብሩ ላይ ወላጆች፣ የጤና ባለሙያዎችና የፖሊሲ አውጪዎች ተገኝተው የበኩላቸውን ድጋፍ እንዲያደርጉ ተጋብዘዋል። ክቡራን ተመልካቾቻችን አሁን ዛሬ ምሽት የሚደረጉ ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ እግር ኳስ ፌዴሬሽን ቅዱስ ጊዮርጊስ እግር ኳስ ክለብን አስጠነቀቀ። ፌዴሬሽኑ በቅዱስ ጊዮርጊስ ክለብ ውስጥ ያለውን ችግር ለመፍታት ጥረት ማድረጉን በመግለጽ ከዚህ በኋላ ጉዳዩን ወደ መደበኛ ፍርድ ቤት የሚወስዱት ከሆነ ግን ክለቡን እንደሚያግድም አስጠንቅቋል። የኢትዮጵያ እግር ኳስ ፌዴሬሽን በስሩ ያሉ የጠቅላላ ጉባኤ አባላትን በመካከላቸው የሚፈጠሩ ውስጣዊና አገራዊ ያለመግባባት ጉዳዮችን የመዳኘት በመተዳደሪያ ደንብ ስልጣን የተሰጠው ተቋም እንደሆነ በመግለጽ በቅዱስ ጊዮርጊስ ክለብ ውስጥ ባለው አለመግባባት ምክንያት ወደ መደበኛ ፍርድ ቤት የሄደውን ጉዳይ በአስቸኳይ እንዲቆምና ከሁለቱም ወገኖች የተውጣጡ አካላትን ያካተተ የሽግግር ኮሚቴ እንዲቋቋም ማድረጉንም አስታውሷል። ፌዴሬሽኑ ባወጣው መግለጫ ይህ ኮሚቴ በቀጣይ ጊዜያት የሚያከናውናቸው ተግባራትና ኃላፊነቶች እንደተሰጡት በመግለጽ ከዚህ በተቃራኒ ስፖርታዊ አለመግባባትን ወደ መደበኛ ፍርድ ቤት በመውሰድ ስራውን ማስተጓጎል የሚሞክር አካል ካለ የኢትዮጵያ እግር ኳስ ፌዴሬሽን የቅዱስ ጊዮርጊስ ስፖርት ማህበርን የሚያግድ መሆኑንም በጥብቅ አሳስበዋል። ይህ በእንዲህ እንዳለ ከ5 ቀናት በፊት የተቋቋመው የቅዱስ ጊዮርጊስ መፍትሄ አፈላላጊ ኮሚቴ ሰብሳቢና ምክትል ሰብሳቢ መምረጡንም ክለቡ ይፋ አድርጓል። የቅዱስ ጊዮርጊስ ስፖርት ክለብ ካጋጠመው ውስጣዊ ችግር በዘላቂነት ለመፍታት የተቋቋመው የሽግግር ኮሚቴ ትላንት ባደረገው ስብሰባ የኮሚቴውን ሰብሳቢና ምክትል ሰብሳቢ መምረጥ ችሏል። በዚህ መሰረት አቶ ዮናስ ገረመው የሽግግር ኮሚቴው ሰብሳቢ ሆነው ሲመረጡ አቶ አበባው ዘውዴ ደግሞ በምክትል ሰብሳቢነትም እንዲሰሩ በሙሉ ድምጽ መሰየማቸውም ተገልጿል። ይህ የሽግግር ኮሚቴ የተመረጠው በኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 66 ቁጥር 1 መሰረት ሲሆን ደንቡ ፌዴሬሽኑ በአጋርነት በሚሰሩት ወገኖች መካከል የሚፈጠሩ ውስጣዊና ሀገራዊ አለመግባባቶችን የመዳኝነት ስልጣን እንዳለው ይደነግጋል ተብለዋል። የአፍሪካ ዋንጫን ከሴኔጋል የነጠቀው አወዛጋቢው የካፍ ውሳኔ በርካታ ተቃውሞ ገጠመው። ከወራት በፊት በሰሜን አፍሪካዊቷ ሞሮኮ አስተናጋጅነት ተካሂዶ አወዛጋቢ በነበረው የፍጻሜ ጨዋታ ሴኔጋል የዋንጫው አሸናፊ የሆነችበትን ውጤት መሻሩን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ትላንት ሌሊት ይፋ አድርጓል። በቅርቡ በሞሮኮ አስተናጋጅነት በተካሄደው የ2025 የቶታል ኤነርጂ የአፍሪካ ዋንጫ በፍጻሜ ጨዋታው ሴኔጋል ሞሮኮን አሸንፈው ዋንጫውን ማንሳቷ ይታ
ይታወሳል። ይሁን እንጂ በፍጻሜው ጨዋታ በተፈጠረው ውዝግብ የሴኔጋል ብሔራዊ ቡድን ተጫዋቾች የዳኛውን ውሳኔ በመቃወም ሜዳውን ጥለው በመውጣታቸው ጨዋታው ለደቂቃዎች ተቋርጦ እንደነበርም ይታወሳል። ከተቋረጠበት በቀጠለው የአፍሪካ ዋንጫ የፍጻሜ ጨዋታም ሴኔጋል 1-0 በሆነ ውጤት በማሸነፍ በታሪኳ ለሁለተኛ ጊዜ ሻምፒዮን መሆኗም አይዘነጋም። ይህንን ተከትሎ የሞሮኮ እግር ኳስ ፌዴሬሽን የተፈጠረውን ውዝግብ መነሻ በማድረግ ለካፍ ይግባኝ ሰሚ ኮሚቴ ቅሬታም አስገብቶ ነበር። ጉዳዩን ሲመረመር የቆየው የአፍሪካ እግር ኳስ ኮንፌዴሬሽን ይግባኝ ሰሚ ኮሚቴ የደረሰበትን ውጤት እንደ መርዶ ነጋሪም በሌሊት ይፋ አድርጓል። በዚህ መሰረት ቦርዱ በአፍሪካ ዋንጫ ደንብ ቁጥር አንቀጽ 84 መሰረት በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የሴኔጋል ብሔራዊ ቡድን ተሸናፊ ሆኖ እንዲመዘገብም አስደንጋጭ የተባለ ውሳኔን ማሳለፍ ችሏል። ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ውጤት ሴኔጋልን 3-0 በማሸነፍ የ2025 የአፍሪካ ዋንጫን ማሸነፉንም አብስሯል። ከዚህ በፊት ከዚህ ጉዳይ ጋር በተያያዘ የሴኔጋል ብሔራዊ ቡድን አሰልጣኝ መታገዱ የሚታወቅ ሲሆን አሁን ደግሞ ካፍ ዋንጫውንም መንጠቁንም ይፋ አድርጓል። ዋንጫው የተነጠቀባት ሴኔጋል በበኩሏ ሌሊቱን ስለተወሰነባት ዱብዳ የሆነ ውሳኔ ድምጿን ያሰማች ሲሆን የሴኔጋል እግር ኳስ ፌዴሬሽን ውሳኔው ፍትሐዊነት የጎደለው ሲል ባወጣው መግለጫ ውሳኔው የአፍሪካ እግር ኳስ ገጽታን ያበላሸ ነው በማለትም አክሎ ገልጿል። የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፉ እግር ኳስ ገላጋይ ፍርድ ቤት ወይም ካስ በአፋጣኝ እንደሚወስዱም ገልጸዋል። የአገሪቱ እግር ኳስ ኮከብ ሳዲዮ ማኔ ውሳኔውን ሙስና ያለበት ነው ሲል በግልጽ ተችቶታል። በአፍሪካ እግር ኳስ አዝኛለሁ በማለት ሀሳቡን ያጋራው ተጫዋቹ አፍሪካ ታማኝነቷን አጣች፣ ሜዳ ላይ የምንፋለመውና የምንደክመው ለእንደዚህ አይነት እግር ኳስ አይደለም ሲል የተሰማውን ስሜት አካፍሏል። እስካሁን የበርካቶችን ቁጣ የቀሰቀሰው የካፍ ውሳኔ በአንዳንድ የአህጉሪቱ ጋዜጠኞች ዘንድ ፍትህ ለሴኔጋል የሚል ዘመቻም እንዲቀሰቀስ ምክንያት ሆነዋል። ከዚህ ባሻገር በጣም ዝነኛ የሆኑ የቀድሞ እግር ኳስ ተጫዋቾችና የአሁን ተንታኞች ሀሳባቸውን የገለጹ ሲሆን ይህ አስቂኝ ውሳኔ ቀል መሆን አለበት ሲሉ በካፍ ውሳኔ ላይ ያላቸውን ተቃውሞ ማሰማት ችለዋል። የካፍ ፕሬዝዳንት በሆኑት ፓትሪስ ሞትሴፔ ሀገር በሆነችው ደቡብ አፍሪካ በተደረገ የህዝብ ድምፅ ከ80 በመቶ በላይ አፍሪካውያን የካፍን ውሳኔ የዘገየ ፍትህ እንደተነፈገ ይቆጠራል በማለት ውሳኔውን ተቃውሞታል። የአወዛጋቢ ውሳኔ ሞሮኮ ሀገራዊ ውድድሮችን አላስተናግድም በማለቷ እንደ መደለያም ካፍ የተጠቀመው መንገድ ሊሆን ይችላል እያሉ በርካታ ተንታኞች እየገለጹ ይገኛሉ። የሆነው ሆኖ ከሁለት ወራት በኋላ የመጣው የካፍ አወዛጋቢ ውሳኔ የአህጉሪቱን ትልቁን ዋንጫ ከሴኔጋል በመንጠቅ ለሞሮኮ መስጠት ችሏል። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ሲደረጉ ከመድፈኞቹ ውጭ የእንግሊዝ ክለቦች እየተሰናበቱ ይገኛሉ። ትላንት በተደረጉ ጨዋታዎች የፖርቹጋሉ ስፖርቲንግ ሊዝበን የ3-0 ሽንፈቱን በሜዳው ቀልብሶ 5-0 ማሸነፉ የምሽቱ ትልቁ ድራማ በመሆን አልፈዋል። ቼልሲ 8-2፣ ማንቸስተር ሲቲ 5-1 በሆነ ውጤት ተሸንፈውም ከውድድሩ ተሰናባች ሆነዋል። ዘንድሮ ለአራቱ ዋንጫዎች እየተፋለመ የሚገኘው አርሰናል በሜዳው የጀርመኑን ባየር ሊቨርኩሰንን ጋብዞ 2-0 በሆነ ውጤትም ማሸነፍ ችሏል። በኤሚሬትስ ስቴዲየም በተደረገው ጨዋታ ኤቤሬ ኤዜ እና ዲክላን ራይስ ግቦችንም ለመድፈኞቹ አስገኝተዋል። በመጀመሪያው ጨዋታ በጀርመን ከሊቨርኩሰን አንዳቻ የተለያዩት መድፈኞቹ በድምር ውጤት 3-1 በሆነ ውጤት በማሸነፍ ሩብ ፍጻሜውንም መቀላቀል ችለዋል። በዚህ ዓመት በአውሮፓ ሻምፒዮንስ ሊግ ያልተሸነፈው ብቸኛው ክለብ አርሰናል በሩብ ፍጻሜው ከስፖርቲንግ ሊዝበን ጋርም ይጫወታል ተብለዋል። ሌላው የለንደን ክለብ ቼልሲ በፒኤስጂ በድምር ውጤት 8-2 ተሸንፎ ከቻምፒዮንስ ሊጉ በጊዜ መሰናበት ችሏል። በስታንፎርድ ብሪጅ በተደረገው የመልስ ጨዋታም ቼልሲ 3-0 በሆነ ውጤትም ተሸንፏል። ሌላው የእንግሊዝ ተወካይ ማንቸስተር ሲቲ በሪያል ማድሪድ ተሸንፎም ከውድድሩ መሰናበት ችሏል። ሁለቱ ቡድኖች በኢታድ ስታዲየም ባደረጉት የመልስ ጨዋታ ሪያል ማድሪድ 2-1 በሆነ ውጤት በድጋሚ ማሸነፍ ችሏል። ለሪያል ማድሪድ የተገኙትን ሁለቱንም ግቦች ቪኒሺየስ ጁኒየር በጨዋታና በፍጹም ቅጣት ምት ማስቆጠር ችሏል። ውጤቱን ተከትሎ ሪያል ማድሪድ 5-1 በሆነ የድምር ውጤት በማሸነፍ ወደ ቀጣዩ ዙርም ማለፍ ችሏል። ሌላው የምሽት ጨዋታ ስፖርቲንግ ሊዝበን ቦዶ ግሌምትን አስተናግዶ 5-0 በሆነ ሰፊ ውጤት ያሸነፈበት ሲሆን የኖርዌው ተወካይ ቦዶ ግሌምት የመጀመሪያውን ጨዋታ 3-0 በሆነ ውጤት በሜዳው ቢያሸንፍም በመልስ ጨዋታ በተቆጠሩበት 5 ግቦች ግን ከውድድሩ ውጪ ሆኗል። ቦዶ ግሌምት በመድረኩ እንደ ማንቸስተር ሲቲ፣ ኢንተር ሚላን እና አትሌቲኮ ማድሪድ አይነት ጠንካራ ቡድኖችን በማሸነፍ ለጥሎ ማለፍ ቢደርስም ጉዞ በስፖርቲንግ ሊዝበን
ሊዝበን ተገጥቷል። የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬም ቀጥለው ሲደረጉ በዛሬው ዕለት 4 መርሃ ግብሮችም ይደረጋሉ። በመጀመሪያው ጨዋታ ወደ ቱርክ አምርቶ በጋላታሳራይ የ1-0 ሽንፈት የቀመሰው ሊቨርፑል ምሽት 5 ሰዓት ላይ በሜዳው የመልስ ጨዋታውንም የሚያከናውን ይሆናል። ዘንድሮ በውጤት ቀውስ ውስጥ የሚገኘው ሊቨርፑል ውጤቱን ቀልብሶ ለማለፍ ከጋላታሳራይ ሌላ ከባድ ፈተናም ይጠብቀዋል ተብሏል። በሌላ የምሽት ጨዋታ 2:45 ላይ ባርሴሎና በሜዳው ከኒውካስል ዩናይትድ ጋርም የሚጫወት ይሆናል። የካታሎኑ ተወካይ ከሜዳው ውጪ ባደረገው የመጀመሪያው ጨዋታ አንድ አቻ መለያየቱ የሚታወስ ሲሆን የላሊጋው መሪ ባርሴሎና ጨዋታውን የማሸነፍ ቅድመ ግምትም ማግኘት ችሏል። በካምፕ ኑ ስታዲየም በሚደረገው ጨዋታ ፍራንኪ ዲዮንግ፣ አሌያንድሮ ባልዴና ጁል ኩንዴ በጉዳት ከጨዋታው ውጪ መሆናቸው ተገልጿል። ሌላኛው የእንግሊዝ ተወካይ ቶተንሃም ሆትስፐርስ በሜዳው ከአትሌቲኮ ማድሪድ ጋር ምሽት 5 ሰዓት ላይ ይገናኛል። የማለፍ እድሉ ጠባብ የሆነው ቶተንሃም ወደ ስፔን አምርቶ በአትሌቲኮ ማድሪድ 5-2 መሸነፉም ይታወሳል። ሌላው የመጨረሻ ጨዋታ ወደ ሩብ ፍጻሜው ማለፍ እድሉ ከ90 በመቶ በላይ የተረጋገጠው የጀርመኑ ባየር ሙኒክ በተመሳሳይ በአሊያንዝ አሬና ምሽት 5 ሰዓት ላይ የጣሊያኑን አታላንታን ያስተናግዳል። ባቫሪያኑ ወደ ቤርጋሞ አምርተው ያደረጉትን የመጀመሪያ ዙር ጨዋታ 6-1 በሆነ ሰፊ ውጤት ማሸነፋቸው የሚታወስ ሲሆን የዛሬውንም ጨዋታ በሜዳቸው በቀላሉ ሊያሸንፉት እንደሚችሉ ተገምቷል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።